ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን፣ የሰዓቱን መረጃዎች ይዘንላችሁ ቀርበናል። አበይት ዜናዎችን እናስቀድማለን። የኢትዮጵያ አየር መንገድ ወደ መቀለ፣ ሽሬ፣ ሁመራና አክሱም ለዛሬ ሊደረጉ የነበሩ በረራዎች መሰረዙ ተገለጸ። አየር መንገዱና የጊዜያዊ አስተዳደሩ ይፋዊ መግለጫ ባይሰጡም ትኬት ቆርጠው በረራ ሲጠብቁ የነበሩ ደንበኞች በቴክስት መልእክት መላኩን አረጋግጠዋል። በረራው ለምን ያህል ጊዜ ተቋርጦ እንደሚገኝ የተገለጸ ነገር የለም ተብሏል። በዕለቱ ዜናችን በቀዳሚነት ይዘነዋል። በኦሮሚያ ክልል የሚገኙ የጤና ባለሙያዎች የትርፍ ሰዓት ክፍያ በአዲሱ የደመወዝ ማሻሻያ መሰረት እንዲታሰብላቸው ጠየቁ። በባሌ ሮቤ አጠቃላይ ሆስፒታልና በጉደር ሆስፒታል የሚሰሩ የሕክምና ባለሙያዎች ከመስከረምና ጥቅምት በኋላ ያሉት የትርፍ ሰዓት ክፍያዎች በአዲሱ ደመወዝ መሰረት መከፈል ሲኖርባቸው በቀድሞው እየተከፈለ ይገኛል ሲሉ ቅሬታቸውን አሰምተዋል። የክልሉ ጤና ቢሮ ኃላፊም ፕሮፌሰር ነጻነት ወርቅነህ የሰጡትን ምላሽ አካተን። በአማራ ክልል የቢሊዮኖች ኢንቨስትመንት ፍቃድ መሰጠቱ ቢገለጽም የጸጥታ ሁኔታው ግን ግዙፍ ኩባንያዎችን ከክልሉ እያስወጣ ነው ተባለ። ታላላቅ ፕሮጀክቶች ወደ ስራ ሲገቡ ለወጣቶች ሰፊ የስራ ዕድል በመፍጠር የክልሉን ኢኮኖሚ ለማነቃቃት ትልቅ ሚና እንደሚኖራቸው ቢገለጽም ነገር ግን በክልሉ ያለው የሰላም ሁኔታ ትልልቅ ኩባንያዎች ወደ ጎረቤት ሀገር እንዲሰደዱ ምክንያት ሆኗል ተብሏል። በዝርዝር ታደምጡታላቸው። የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል በኢትዮጵያ ከሚገኙት የሳውዲ አረቢያ ጊዜያዊ አምባሳደር ጋር ተወያዩ። ሚኒስትሯ ህጋዊ የሆነ የሰው ኃይል ስምሪትን በተመለከተ በሁለቱ ሀገራት መካከል ስለሚደረጉ ግንኙነቶች መምከራቸውን አስታውቀዋል። ሌላኛው መረጃችን ነው። እስራኤል የፖሊስን ስራ የሚያግዙ አነፍናፊ ውሾችን ለኢትዮጵያ ደገፈች። በተለምዶ ኬናይን እየተባሉ የሚጠሩት አነፍናፊ ውሾች በቦሌ አየር መንገድ በመሰማራት ወደ ሀገር ውስጥ የሚገቡና ከሀገር ውስጥ የሚወጡ አደገኛ እጾች ለመከላከል እንደሚረዱ የኢትዮጵያ ፌዴራል ፖሊስ አስታውቋል። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ድርድር ትመጣለች አሊያ የሚመጣባትን ትቀበላለች ሲሉ ተናገሩ። ዲፕሎማሲያዊ ጥረቶች በሂደት ላይ ቢሆኑም የአሜሪካ ባህር ኃይል በቀጠናው ግጭት እንዳይከሰት በከፍተኛ ዝግጅት ላይ ነው ሲሉ ተናግረዋል። ከባህር ማዶ በትንታኔ የምንመለከተው የሰዓቱ መረጃችን ነው። ዜናዎቻችንን በዝርዝር እናስደምጣቸዋለን። በቅድሚያ የኢትዮጵያ አየር መንገድ ወደ ትግራይ ከተሞች የሚያደርጋቸውን በረራዎች መሰረዛቸው ተሰማ። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ትግራይ ክልል ከተሞች የሚደረጉ በረራዎች ከዛሬ ሐሙስ ጥር 21 2018 ዓ.ም ጀምሮ መሰረዛቸውን እንዲሁም በቀጣዩ ቀናት ድረስ እገዳው እንደሚቀጥልም ተገልጿል የተባለው ነገር ግን የበረራው እገዳ ምክንያት ይፋ አልተደረገም። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ትግራይ ክልል የተለያዩ ከተሞች አየር ማረፊያዎች የሚያደርጋቸው በረራዎች መሰረዛቸውን ምንጮች ገልጸዋል። ወደ ትግራይ ክልል የሚደረጉ በረራዎች መቋረጣቸውን ተጓዦችና የክልሉ አንድ ኃላፊ አረጋግጠዋል ተብሏል። ለዛሬ ተይዘው በነበሩ በረራዎች ወደ አዲስ አበባ ለመጓዝ ትኬት ቆርጦ የነበሩ መንገደኞች የሐሙስ ጥር 21 2018 ዓ.ም በረራ መሰረዙን የሚያስታውቅ አጭር የጽሑፍ መልእክት እንደደረሳቸው ተናግረዋል። በመልእክቱ ላይ ከእቅድ ውጭ በሆነ ምክንያት በረራው መሰረዙንና መንገደኞች የኢትዮጵያ አየር መንገድን ወይም የጉዞ ወኪላቸውን እንዲያገኙ መክረዋል። ነገር ግን የኢትዮጵያ አየር መንገድ በረራዎችን መቋረጡን በተመለከተ እስካሁን የሰጠው ይፋዊ መግለጫ የለም። በረራውን ያገደበት ምክንያትንም አላስታወቀም። ስለ በረራዎች መሰረዝ የተጠየቁት የትግራይ ክልል ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ በረራዎች መቋረጣቸውን አረጋግጠው ነገር ግን ዝርዝር መረጃ እንደሌላቸው ተናግረዋል። ስማቸው እንዲጠቀስ ያልፈቀዱ አንድ የኢትዮጵያ አየር መንገድ የስራ ኃላፊም ወደ ትግራይ ክልል የሚደረጉ በረራዎች መቋረጣቸውን አረጋግጠዋል። የአየር መንገድ ባልደረባው በረራዎች ለዛሬ ሐሙስ ብቻ ነው የተሰረዙት፣ ነገር ግን የቀጣይ ቀናት በረራዎች በሚኖረው ሁኔታ የሚወሰን ይሆናል በማለት ለውሳኔው ምክንያቱ ምን እንደሆነ ከመግለጽ ተቆጥበዋል። በዚህም ምክንያት ከአዲስ አበባ ወደ መቀሌና ሌሎች የትግራይ ክልል ከተሞች በዛሬው ዕለት ሐሙስ ጥር 21 2018 ዓ.ም የሚደረጉ በረራዎች እንዲሁም ወደ አዲስ አበባ የሚደረጉ በረራዎች መሰረዛቸው ሰምቷል። በተለያዩ የትግራይ ክልል ከተሞች የሚደረጉ በረራዎች መሰረዛቸውን በየከተማዎቹ የሚገኙት የኢትዮጵያ አየር መንገድ ቲኬት ቢሮዎች ማረጋገጥ ተችሏል። በተጨማሪም መቀሌ የሚገኙ የኢትዮጵያ አየር መንገድ ሰራተኞች ዛሬ ወደ ቢሮ እንዳይገቡ እንደተነገራቸውም ተገልጸዋል። የበረራዎችን መቋረጥ በተመለከተ እስካሁን ከትግራይ ክልል ጊዜያዊ አስተዳደርና ከኢትዮጵያ አየር መንገድ የተሰጠ ይፋዊ መግለጫ የለም። የኢትዮጵያ አየር መንገድ ወደ መቀሌ፣ ሽረ፣ ሁመራና አክሱም ለዛሬ ሊደረጉ የነበሩ በረራዎች መሰረዛቸው ታውቋል። አየር መንገዱ በረራ የተሰረዘበትን ምክንያት እንዳላሳወቃቸው ትኬት ቆርጠው በረራ ለሚጠብቁ ደንበኞቹ በቴክስት ብቻ መልእክት መላኩን ምንጮች ጠቁመዋል። በረራው ለምን ያህል ጊዜ ተቋርጦ እንደሚቆይ የተገለጸ ነገር እንደሌለም ተጠቁሟል። ህወሓት በአላማጣ እንዲሁም በጠለምትና በወልቃይት በኩል ከሰሞኑ እያደረጋቸው ያለው ወታደራዊ እንቅስቃሴና ትንኮሳዎች ከፌዴራል መንግስቱ ጋር ወደ ሌላ ዙር ጦርነት እንዳይገቡ ተሰግቷል።
ሰሞኑን ያለው ወታደራዊ እንቅስቃሴም ለበረራው መቋረጥ ምክንያት እንደሆነ እየተነገረ ይገኛል። ይህ በእንዲህ እንዳለ በጠለምት በሁለት ግንባሮች ውጊያው መቀጠሉ ተገልጿል። በትናንትናው ዕለት በተከዜ ቀጠና በሁለት ግንባር አዲስ ውጊያ መቀስቀሱ ተገልጿል። አንደኛው ግንባር በተከዜ ቀጠና ምስራቅ ጠለምት ሚጫራ በተባለ ስፍራ ሲሆን ሁለተኛው ውጊያ በተቀሰቀሰበት ግንባር ደግሞ በምዕራብ ጠለምት አንበሳ መቃብር ተብሎ በሚጠራ አካባቢ ነው ተብሏል። በምስራቅ ጠለምት የተከፈተው ውጊያ የቀጠለ ሲሆን በምዕራብ ጠለምት የተከፈተው ተኩስ ግን ወዲያው መቆሙ ተገልጿል። በዚህ ሳምንት መጀመሪያ ሰኞ ላይ ህወሓት በጠለምት ጥቃት መክፈቱን ተከትሎ በወልቃይትና ጠለምት ቀጠና ወታደራዊ ውጥረቱ አይሎ ከርሟል። በጠለምት ግንባር ያለው ውጊያ ሲቀጥል በወልቃይት ሁሉም መግቢያና መውጫ በሮች የኃይል ስምሪት እንቅስቃሴዎች በስፋት እየታዩ ነው ተብሏል። በስፍራ ያለው አሁናዊ ወታደራዊ ሁኔታ የህወሓት ኃይሎች ከትናንት ምሽት አንስቶ ተጨማሪ ክፍለ ጦሮችን ወደ ወልቃይት እንዳስጠጉ ተገልጿል። ከዚህ ባለፈም ቡድኑ ረጅምና መካከለኛ ርቀት መወንጨፍ የሚችሉ መድፎችን ወደ ተከዜ ቀጠና አስጠግተዋል ነው የተባለው። በምስራቅ ጠለምት ሚጫራ በተባለ ስፍራ በነፍስ ወከፍና በቡድን መሳሪያዎች የታገዘ ውጊያ እየተደረገ እንደሚገኝ ተገልጿል። ሚጫራ የተባለው አካባቢ በትናንትናው ዕለት የድሮን ጥቃት ማክሰኞ ዕለት የድሮን ጥቃት የተፈጸመበት እንደሆነ ይታወቃል። በኦሮሚያ ክልል የሚገኙ የጤና ባለሙያዎች የትርፍ ሰዓት ክፍያ በአዲሱ የደሞዝ ማሻሻያ መሰረት እንዲታሰብላቸው ጠየቁ። በኦሮሚያ ክልል የሚገኙ የጤና ባለሙያዎች የክልሉ መንግስት የትርፍ ሰዓት ክፍያዎችን በቅርቡ በተደረገው የደሞዝ ማሻሻያ መሰረት እንዲያሰላላቸው ጠይቀዋል። ባለሙያዎቹ ጥያቄውን ያቀረቡት የፌዴራል መንግስት በመላ ሀገሪቱ ወጥ የሆነ የክፍያ ስርዓት እንዲኖር ካወጣው መመሪያ ጋር በተጣጣመ መልኩ እንዲተገበር መሆኑን ተገልጿል። በባሌ ሮቤ አጠቃላይ ሆስፒታል የሚሰሩ የጤና ባለሙያዎች ጥያቄያቸው የተሻሻለውን የደሞዝ መዋቅር መሰረት በማድረግ የሚከናወኑ የስራ ክፍያዎችን የሚገዛውን ብሔራዊ መመሪያ ተግባራዊ ለማድረግ መሆኑን ገልጸዋል። ለአዲሱ የደሞዝ ማሻሻያ የሚሆን በጀት የለም ተብለናል። ለሁለት ወራት በአዲሱ ደሞዝ መሰረት የትርፍ ሰዓት ክፍያ አግኝተን ነበር። ከዚያ በኋላ ግን ክፍያው ተቋርጧል ሲሉ ቅሬታቸውን አሰምተዋል። በጉደር ሆስፒታል የሚገኙ ሌሎች የጤና ባለሙያዎችም በተመሳሳይ ሁኔታ የመስከረምና ጥቅምት ወራት የትርፍ ሰዓት ክፍያዎች በአዲሱ ደሞዝ መሰረት መሰጠታቸውን ያረጋግጠዋል። ነገር ግን የሆስፒታሉ አመራሮች በኋላ ላይ ተጠርተው ክፍያውን በአዲሱ ደሞዝ መሰረት እንዳይፈጸም መመሪያ እንደተሰጣቸው የጤና ባለሙያዎቹ አብራርተዋል። የኦሮሚያ ጤና ቢሮ ኃላፊ ፕሮፌሰር ነጻነት ወርቅነህ ለቀረበው ቅሬታ በሰጡት ምላሽ ውሳኔው በክልል ደረጃ የተላለፈ መሆኑን ገልጸው ስለ ዝርዝሩ ግን ተጨማሪ ማብራሪያ ከመስጠት ተቆጥበዋል። በአማራ ክልል የቢሊዮኖች ኢንቨስትመንት ፍቃድ ቢሰጥም የጸጥታ ሁኔታው ግን ግዙፍ ኩባንያዎችን ከክልሉ እያወጣ ነው ተባለ። በአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ በ2018 በጀት ዓመት የመጀመሪያ 6 ወራት ውስጥ ለ1867 ባለሀብቶች የኢንቨስትመንት ፍቃድ መሰጠቱን አስታውቋል። የቢሮው ኃላፊ አቶ እድሪስ አብዱ ባለፉት 6 ወራት 182.77 ቢሊዮን ብር ካፒታል ላስመዘገቡ ባለሀብቶች ፍቃድ ተሰጥቷል ብለዋል። ለአምራች ኢንዱስትሪ፣ ለግብርናና ለአገልግሎት ዘርፎች የሚውል 3626 ሄክታር መሬት መዘጋጀቱን የጠቀሱት ኃላፊው ይህም የክልሉን ኢንቨስትመንት ፍሰት በየጊዜው እየተሻሻለ መምጣቱን የሚያሳይ እንደሆነ ገልጸዋል። እንደ ቢሮው ኃላፊ ገለጻ እነዚህ ፕሮጀክቶች ወደ ስራ ሲገቡ ለወጣቶች ሰፊ የስራ ዕድል በመፍጠር የክልሉን ኢኮኖሚ ለማነቃቃት ትልቅ ሚና እንደሚኖራቸው አመላክተዋል። ይሁን እንጂ ይህ በእንዲህ እንዳለ በክልሉ ባለው የጸጥታ ሁኔታ ምክንያት ግዙፉ የጀርመን ሆርቲከልቸር ኩባንያ ሴሌክታዋን ስራውን አቁሞ ወደ ጎረቤት ሀገራት መዛወሩን ግንቦት 26 2017 ዓ.ም ማስታወቁ ይታወሳል። መጋቢት 2017 ዓ.ም በምዕራብ ጎጃም ዞን ኩንዝላ አካባቢ ለዓመታት ሲንቀሳቀስ የነበረው ሴሌክታዋን በክልሉ ባለው ግጭት ሳቢያ የሰራተኞችን ደህንነት ማረጋገጥ ባለመቻሉ የምርት ጣቢያውን ወደ ኬንያና ኡጋንዳ ማዛወሩን አስታውቋል። እስራኤል የፖሊስን ስራ የሚያግዙ አነፍናፊ ውሾችን ለኢትዮጵያ ደገፈች። የኢትዮጵያ ፌዴራል ፖሊስ በአደገኛ እጽ ቁጥጥር የፖሊስን ስራ በከፍተኛ ደረጃ የሚያግዙ አነፍናፊ ውሾችን ወይም ኬናይን ከእስራኤል ፖሊስ በድጋፍ ማግኘቱን አስታውቋል። የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል ጠቅላይ መምሪያ አዛዥ የሆኑት ምክትል ኮማንደር ጀነራል መላኩ ፋንታ ድጋፉን አስመልክተው ባስተላለፉት መልእክት አነፍናፊ ውሾቹ በቦሌ ኢንተርናሽናል ኤርፖርት በኩል ከተለያዩ ውጭ ሀገራት ወደ ሀገሪቱ የሚገባውና የሚወጣውን አደገኛ እጽ ለመከላከልና ዝውውሩን ባደገ ሁኔታ ለመቆጣጠር የሚያስችላቸው ተናግረዋል።
አያይዘውም በኬ9 በመታገዝ ከውጭ ሀገር ወደ ኢትዮጵያ የሚገባውንና የሚወጣውን አደገኛ እጽ በተገቢው መንገድ ለመቆጣጠር የኢትዮጵያ ፌዴራል ፖሊስ የጸረ ፈንጅና አደገኛ እጽ ቁጥጥር መምሪያ ባለሙያዎች በእስራኤል ሀገር ቴልአቪቭ ስልጠና እየወሰዱ መሆናቸውን ጠቅሰው አነፍናፊ ውሾቹ ሰልጥነው ወደ ሀገሪቱ ሲገቡ ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ አገልግሎት እንደሚሰጡ ገልጸዋል። በተጨማሪም የኢትዮጵያ ፌዴራል ፖሊስ ከእስራኤል ፖሊስ ጋር በመተባበር አደገኛ እጽ ዝውውር በመከላከልና በመቆጣጠር ረገድ በርካታ ስራዎች እየሰራ እንደሚገኝም ጠቁመዋል። ኢትዮጵያውያን ስደተኞችን ወደ ሀገር የመመለስ ሂደት በቀጠለበት ወቅት ሚኒስትሯ ከሳውዲ አረቢያ ጊዜያዊ አምባሳደር ጋር ተወያዩ። የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል በኢትዮጵያ የሳውዲ አረቢያ ኤምባሲ ጊዜያዊ አምባሳደር ከሆኑት ዶክተር ሳሊህ ቢን አብዱላህ ቢን ሙቅቢል ጋር ተወያይተዋል። ውይይቱ ያተኮረው ከሳውዲ አረቢያ የሚመለሱ ኢትዮጵያውያን ሂደት በቀጠለበት ወቅት ህጋዊ የሆነ የሰው ኃይል ስምሪትን ማጠናከር በሚቻልባቸው ጉዳዮች ላይ ነው ተብሏል። ሚኒስትሯ በማህበራዊ ትስስር ገጻቸው ባሰፈሩት መግለጫ ሁለቱ ወገኖች በኢትዮጵያና በሳውዲ አረቢያ መንግስታት መካከል የተደረገውን ህጋዊ የስራ ስምሪት ስምምነት ተከትሎ እስካሁን የተከናወኑ ተግባራትን የተመዘገቡ አበረታች ውጤቶችን መገምገማቸውን ገልጸዋል። ወይዘሮ ሙፈሪያት አክለውም በቀጣዩ የትግበራ ምዕራፍ የሰለጠኑ ባለሙያዎችን ወደ ስራ በማሰማራት የህዝብ ለህዝብ ግንኙነትን በማጠናከርና የሁለቱን ሀገራት የጋራ ተጠቃሚነት በማረጋገጥ ረገድ በትብብር ለመስራት በጋራ መግባባት ላይ መደረሱንም ጠቁመዋል። ይህ ውይይት የተካሄደው ኢትዮጵያ ዜጎቿን ከሳውዲ አረቢያ ወደ ሀገር የመመለስ ስራዋን በቀጠለችበት ወቅት ነው። እንደ ሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ ከሆነ ባለፈው አንድ ሳምንት ውስጥ 3422 ኢትዮጵያውያን የተመለሱ ሲሆን ይህም ከመስከረም 2018 ዓ.ም ጀምሮ የተመለሱትን አጠቃላይ ዜጋዎች ቁጥር 45093 አድርሶታል። ይህ መጠነ ሰፊ ዜጋዎችን የመመለስ ዘመቻ በሳውዲ አረቢያ በከባድ ሁኔታ ውስጥ የሚገኙ 70 ሺህ ዜጋዎችን ለመመለስ በመጋቢት 2016 ዓ.ም የተጀመረው መርሃ ግብር አካል መሆኑም ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን አስጠነቀቁ። በሉዋ ከተማ በተደረገ ሰልፍ ላይ ንግግር ያደረጉት ፕሬዝዳንት ትራምፕ በነገራችን ላይ ሌላ ቆንጆ የአሜሪካ አርማዳ ወደ ኢራን በፍጥነት እየተጓዘ ነው ሲሉ ተናግረዋል። ዲፕሎማሲያዊ ጥረቶች በሂደት ላይ ቢሆንም የአሜሪካ ባህር ኃይል በቀጠናው ግጭት እንዳይከሰት በከፍተኛ ዝግጅት ላይ ነው በማለት ተናግረዋል። ፕሬዝዳንቱ በዚሁ ንግግራቸው ኢራን ወደ ድርድር ጠረጴዛ ትመጣለች አሊያ የሚመጣባትን ትቀበላለች ሲሉ ተሰምተዋል። አሜሪካ ከቀናት በፊት ዩኤስኤስ አብርሃም ሊንከን የጦር መርከብ ወደ ምዕራብ እስያ በኩል ልካ ነበር። ዩኤስኤስ አብርሃም ሊንከን ወደ ኢራን እየተጠጋ ያለው ግዙፉ የአሜሪካ ጦር መርከብ ነው ተብሏል። የአሜሪካው ፕሬዝዳንት ትራምፕ ኢራን ከአሜሪካ ጋር በአስቸኳይ ስምምነት ላይ ካልደረሰች ከአሜሪካ የሚገጥማት ቀጣዩ ጥቃት ከዚህ በፊት ከነበረው በጣም የከፋ ይሆናል ሲሉ አስጠንቅቀዋል። ከጥቂት ሳምንታት በፊት በኢራን የተነሳውን ተቃውሞ ተከትሎ ትራምፕ ኢራን ላይ ጥቃት ሊፈጽሙ እንደሚችሉ ዝተዋል። ትራምፕ ትሩዝ ሶሻል በተሰኘው የግል ማህበራዊ ገጻቸው ላይ ዩኤስኤስ አብርሃም ሊንከን የተሰኘው ግዙፍ የጦር መርከባቸውና ሌሎች ኃይሎች ወደ ባህረ ሰላጤው መሰማራታቸውን አስታውቀዋል። አስፈላጊ ሲሆን በፍጥነትና በአደገኛ ሁኔታ የሚሰጣቸውን ተልዕኮ ለመፈጸም ዝግጁ መሆናቸውን ጠቁመዋል። ምንም እንኳን ይህ የአውሮፕላን ማረፊያ ያለው መርከብ ትክክለኛ አድራሻውን ከአንድ ሳምንት በላይ ይፋ ያላደረገ ቢሆንም አንድ አውሮፕላን ኦማን አካባቢ ሲያርፍ ፍላይ ራዳር 24 በተባለ የአውሮፕላኖች መከታተያ ድረገጽ በመታየቱ መርከቡ ኦማን አካባቢ እንዳለ ይገመታል። ሌሎች 3 የጦር መርከቦችም ወደ መካከለኛው ምስራቅ ቢሰማሩም ዩኤስኤስ አብርሃም ግዙፉ ነው ተብሏል። የአሜሪካ ማዕከላዊ እዝ በኤክስ ገጹ ላይ ዩኤስኤስ አብርሃም የጥቃት ቡድን በአሁኑ ወቅት ቀጠናዊ ጸጥታና ደህንነት ለማስጠበቅ በመካከለኛው ምስራቅ ይገኛል ሲል ጽፏል። ዩኤስኤስ አብርሃም ሊንከን የኒውክሌር ጦር መሳሪያ ከያዙ የአሜሪካ ጦር መርከቦች አንዱ ሲሆን የአሜሪካ ባህር ኃይል የዓለማችን ትልቁ የጦር መርከብ ሲል ይጠራዋል። የአውሮፕላን ማኮብኮቢያና ማረፊያ ያለው ይህ መርከብ ኤፍ35 እንዲሁም ኤፍ18 ሆርኔት የተሰኙ የጦር ጀቶች እንደታቀፈ አሶሺየትድ ፕሬስ ዘግቧል። ዩኤስኤስ አብርሃም ሊንከንና 3 የጦር መርከቦች በሺዎች የሚቆጠሩ የአሜሪካ ወታደሮችን ይዘው ወደ መካከለኛው ምስራቅ እንደተሰማሩ ተነግረዋል። መርከቡ የተለያዩ ሚሳኤሎች ሊኖሩት እንደሚችሉም ተገልጿል። ከነዚህ መካከልም የኔቶ ሲስፕሮ ጸረ ሚሳኤል መሳሪያ ይጠቀሳል። 332 ሜትር የሚረዝመው ዩኤስኤስ አብርሃም ሊንከን ሌሎች የጦር መርከቦች ላይ ጥቃት መፈጸም የሚችሉ ፕላን ኤክስ የጦር መሳሪያዎችን ይይዛል ተብሏል። ፕላን ኤክስ በኮምፒውተር ቁጥጥር የሚደረግለት በራዳር የሚመራ የጦር መሳሪያ ነው። መርከቡ ከዚህ አልፎ ራም የተባለ ሱፐርሶኒክ የሚሳይል ስርዓት እንደተገጠመለት ይታመናል። ከአሜሪካ ግዙፍ የጦር መርከቦች መካከል አንዱ የሆነው ዩኤስኤስ አብርሃም ሊንከን ሌሎች በርካታ የጦር መሳሪያዎችና የራዳር ስርዓቶች እንደተገጠሙለት ይነገራል። ኤኤንኤስኤልኪው 25 ኤኒክስል የተባለው ቴክኖሎጂ የሚያወጣው ድረገጽ መርከቡን ለመከታተል የሚመጡ ኃይሎች ሰርጓጆችን ለማታለል የተሰራ ነው።
የራዳር ስርዓቶቹ ደግሞ በአቅራቢያ ያሉ ሁኔታዎችን ለመቃኘት የአየር ትራፊክን ለመዳሰስና ሚሳኤሎች ኢላማቸውን ጠብቀው እንዲመቱ ለማድረግ ያግዛሉ ነው የተባለው። ዩኤስኤስ አብርሃም ሊንከን በሰዓት 60 ኪሎ ሜትር እንደሚጓዝና በአማካኝ እስከ 5600 ሰዎች እንደሚይዝ ሲኤምኤንኦ የተባለው የሀገራት የጦር ኃይል መረጃን የያዘ ድረገጽ ይጠቁማል። የዓለማችን ቁጥር አንድ ወታደራዊ ኃይል ያላት አሜሪካ ኢራን ላይ ጥቃት መፈጸም እንደምትችል አስታውቃለች። የአሜሪካ አየር ኃይል ባለፈው ዓመት ሰኔ ሚድናይት ሀመር የተሰኘ ኦፕሬሽን የኢራን ኒውክሌር ማብለያዎች ላይ ጥቃት መፈጸሙ አይዘነጋም። በወቅቱ ከ100 በላይ የጦር ጄቶች ተሰማርተው የነበረ ቢሆንም ቢቱ የተባለው ጄት ከአሜሪካ ተነስቶ ባንከር ባስተር የተባለ ኢላማ ለይቶ የሚመታ ቦምብ ጥሎ ተመልሷል። በተመሳሳይ መልኩ በቬኔዙዌላ ላይ የወሰዱትን እርምጃ ያነሱት ፕሬዝዳንት ዶናልድ ትራምፕ ኢራን ጊዜው የሄደባት እንደሆነና የኒውክሌር መርሃ ግብሯን በተመለከተ በፍጥነት ወደ ድርድር ጠረጴዛ ትመጣለች ብለው ተስፋ እንደሚያደርጉ አመላክተዋል። ቀደም ሲል ወደ ድርድር መጥተው ከስምምነት እንዲደርሱ ነግሬያቸው ነበር፣ ነገር ግን አልመጡም በማለት ባለፈው ሰኔ ወር ላይ የተፈጸመውን የአየር ጥቃት መከተሉን ገልጸዋል። ትራምፕ አሜሪካ በመካከለኛው ምስራቅ ባሉ የጦር ካምፖች እስከ 50 ሺህ ገደማ ወታደሮችና በርካታ የጦር መሳሪያዎች አሏት። ከነዚህ መካከል 10 ሺህ የሚሆኑት ኳታር በሚገኘው አልኡዴድ የጦር አውሮፕላን ማረፊያ ጣቢያ ይገኛሉ። በተጨማሪም አሜሪካ በዮርዳኖስ፣ ሳውዲ አረቢያ፣ ኦማን፣ ባህሬንና የተባበሩት አረብ ኤምሬቶች የጦር ኃይሎች እንዳሏት ይነገራል። ባለፉት ጥቂት ሳምንታት አሜሪካ ወደ አካባቢው ተጨማሪ ኃይል እያሰማራች እንደሆነ የበይነ መረብ ምርመራዎች አመላክተዋል። ተንታኞች አሜሪካ በመካከለኛው ምስራቅ ያላትን ኃይል ማጠናከሯ ዩኤስኤስ አብርሃም ሊንከንና ሌሎች መርከቦችን ወደ ስፍራው ማሰማራቷን አሜሪካ ኢራን ላይ የምትወስደው እርምጃ የማይቀር እንደሆነ ማሳያ አድርገው ወስደውታል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን ተጠናቀቀ። ጤና ይስጥልን።